ኢየሱስ ለዛሬ ስለሆነ ልፍቀድላቸው ለዛሬ ስለሆነ ይፋ እትሩ ነው ስልክ ማታንሳው ዳንክ ይፍቀድ የኔ ፍቅር እንኳን በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳም ማለት ሲጋር እኮ ተረጋጊ መጀመሪያ ደረጃ ተረጋጊ ወዲ ፈና አላውራውትም በደንብ ሰላም ልበለው ይፍሪ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልግ እንደሚል ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው በእግዚአብሔር ቻፕስቲክ ነው ለጥፍ ምንድነው እየተፈጠረ ያለው? ከሷ ጋር እያረክ ነው ያለው አብርሃም እያረክ ነው ያለው ማለት ነው። እሱ እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ምንድነው እየተፈጠረ ያለው አልገባኝም። ምን እየሆንክ ነው አብርሃም? ነገር ኤፋስ ረዳት አንተ ሄርሚ ስለመጣሽ በጣም ደስ ብሎናል። አብርሃም ምን ሆነሃል? ሆነ ምንም አልሆነም። አሁን ኤፍሬም በእግዚአብሔር አብርሃም ምን ሆነ ነው እንደዚህ ሆነ ያለው? ካሁን በኋላ እጁን ሳትነኪው አውሪው ወይም ደግሞ በቃ እዚሁ ርቀትሽን ጠብቀሽ አውሪው። ያው እንግዲህ እንደምታየው ነው አብርሃም የምር አብርሃም አንተ እንደዚህ ከዚህ በፊት እንደዚህ አይነት ሀሳብ ነበር? የምርህን ነው አብርሃም? ስልክ ያነሳው በዚህ እንደዚህ ልትሆንብኝ ነው? ምን ሆነሃል አብርሃም? ርቀትሽን ጠብቀሽ እዚሁ ነው ማውራታችን። አብርሽ ምን አስነክተው ነው በእግዚአብሔር? ምን ሆነሃል ማለት ምን አስነክተው? ወይኔ ጉዴ ፈላ በእግዚአብሔር። ምንድነው እናስነክተው? እሺ ምንድነው እየተፈጠረ ያለው በእግዚአብሔር? ኖ ሳታጫንቂው አብርሃም ያለ ቀደም ያልኩህ መናገር ይችላል። ቅድሚያ አረ መናገር ይችላል። ይሁን ይችላል እንዳመጣችሁ ለምን አፍቀኸኛል በጣም በእግዚአብሔር። ምን ሆነሃል? ለምን ማትረዳኝ? ስልክ ደውል ለምን ያነሳልኝ አይደል? ለምን ወይኔ ጉዴ ፈላ። ርቀትሽን ጠብቀሽ ማውራት ይችላልሽ። አሁን ምን በቃ ንገራት የኔ ፍቅር፣ ሁሉም ነገር አስረዳት የኔ ፍቅር የኔ ውድ ባል አስረዳት ሁሉንም። ረገጥ አድርጊለት አንዴ የኔ ውድ ባል የኔ ውድ ባል የኔ ፍቅር ነው። አንተ መናገር አትችልም እንዴ? ለምንድን ነው አንድ ነገር ማለት ነው? ፖስተር ብለህ እንዳታወራሽ ከሆነ በኋላ ረጋ ብለህ አውራ። ሰማኛለህ? እኛ እኮ እሱን ፈልገን ነው እንጂ ረጋ ብለህ አውራ ወንድሜ። ሰማኝ ረጋ ብለህ ማውራት ከቻልክ ረጋ ብለህ አውራ። ችግር የለም። በሌላ ጉዳይ ማውራት ፈልገን ነው። ከአንተ ጋር ምንም ነገር ጉዳይ የለኝም። ሄርሜላ እኔ ከአንተ ጋር ጉዳይ የለኝም። ግን እንደዚህ እኔ እንደዚህ የወረደ ለአንድ ወንድ ብላችሁ እንደዚህ ልጁን ለማሳበድ የደረሳችሁት በቆሻሻ አካሄድ የሄዳችሁበት አካሄድ የቆሽሼ ማለት ለልጅሽ ተበድለሻል አልተበደልሽም አይደል? ግን ልጅሽን አታስቢም? ለልጅሽ ነገ ምንድነው የምታስቀምጭለት? እኔ ለእናንተ ሳይሆን ያሰብኩን ለህፃኑ ልጅ ነው። የምሬን ነው የምላችሁ ለህፃኑ ልጅ። አንድ ነገር ስም ይወልሽ ምትጫጫው ያለ ምንም መጫጫው የለም። ሄርሜላ የሆነች ቅድም ተናገር ያልኩን አሁን ተናገረው ወንድሜን እኮ አይደል እንዴ? እሱን እንኳን አታከብሮም እንዴ? ምን እያደረክን ያለው በእኔ ፊት? አብርሃም ሆነሃል። ከሚስቱ ጋር የፈለገው ነገር ማድረግ አይችልም። ሰላም ውድና የተከበራችሁ የብዙሃን ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ቤተሰብ እንደምታዩት ነው። አብርሃም መልስ የማይችልም በጣም አጃጅለውታል ማለት ነው። ግን ይሄ የሆነ በቃ በሃይማኖት የማይፈቀድ በምንም የማይፈቀድ የሆነ መጥፎ አስተሳሰብ ያለው ለልጇ እንዴት አላሰበችም ነው? ተበድላለች አልተበደለችም አይደለም። ሄርሜላ ይበልሽ። ይሄን ሁላ እንደዚህ እንድትሆን ያደረሻት አንቺ ነሽ። ግን ደግሞ እኔ እያየሁ ምናምን እሷ ነፍሰ ጡር ሆና እንደዚህ ስታረጋት ነበር። የዛ እንትን ነው ዛሬ ላይ እንደዚህ እንድትሆን ያረጋት ሩታ በነገራችን ላይ ማለት ነው። እና ግን ምንም ቢያረጋችሁ ምንም ከወለዳችሁ በኋላ ልጃችሁን ማሰብ አለባችሁ። እንዴ ለልጇ ነገ ይቀመጣል እኮ ይሄ ቺኖ ሚስት የሆነችው ቆየ እኮ ዛሬ ስንት ዓመት ነበር? ሜቢ እንደዛ እንደዛ እና ልጅም አላቸው። ልንገርሽ ብዬሽ የ7 ወር ልጅ አላቸው። ላስታውስ አሁን እኮ ሚስቱ እሱ ነች ነው እንዴ? ሚስት ማነች? ቆይ ሚስት ማነች? ሚስት ሩታ ሚስቱ የአብርሃም ሚስት አንዴ ቆይ ሚስት ማነች? ሩታ ያራዳል። አሁን ተሳከረ። አብርሃም የምርን ራስን እንደዚህ የምትናገረን? ኧረ አይደለም አብርሃም ማንተ አብርሃም እኛ አንተን በቁም ነገር ምን ሆነሃል ብለን ከዛ እዚህ ድረስ ተንከራተን መተን አንተ እንደዛ አይነት መልስ ነው የምትሰጠን? ስልክ ማታነሳው ለዚህ ነው አብርሃም። በእግዚአብሔር ምን ሆነሃል? ምን እያከራችሁ? ኧረ ተይው በእናትሽ ከራሱ ተይው። አብርሃም አንዴ አውራኝ። ቆይ እንደሱ እየቆጠጥሽ ለማሰማት ነው። በኢየሱስ በደንብ
እስከ ዛሬ በእናትሽ ትሪት አልተደረገም ነበር። ይሄ ልጅ በደንብ አድርገሽ ተንከባከቢው እንጂ በእናትሽ ምንድነው ጎርተሽው ነበር እስከ ዛሬ? ነይ ቆይ አይደለም ቆይ ነይ እንዳነካት አልነካትም። እሱ መፍት ነው መከልከል። ምንድነው ያስነካት? በእግዚአብሔር አብራም ነው በማርያም በእግዚአብሔር ነው በእግዚአብሔር በእግዚአብሔር ምን ሆነሃል? ልቀቂው በእግዚአብሔር ይዛን ያለው ልጅ ማታል እንዴ ስነ ስርዓት ተከበሪ። ክብር የማይድርሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ እህቶቹና ወንድሞቹ ድረሱ እንደዚህ መጥያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም አንዴ ለምንድን ነው ረገጥ አድርገህ ነግራት ማትሄደው? ምን ተፈጥሮ ነው? በእግዚአብሔር ለምንድን ነው ከእሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ፣ እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትህ መናገራችንም እንዲሆን ከሆነ ነገር በስነ ስርዓት ታውረው። በቃ ሳነኪው አንድ ያውሪው። ምን አድርገህ ነው ኤፍሬም? ለምንድን ነው ምን አጥፍቼብህ ነው? ምን አድርገህ ነው ማለት ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጠፋሁኝ? አስቀየምኩህ? የታገዝኩሽ ነው። ምን ሆነሃል? ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት። ማን ሄደው? ሉሊ እየጠበቀን ነው። ቤት ላይ ሉሊ እየጠበቀን ነው። ልጅ እየጠበቀን ነው። እና ለምንድን ነው የማይናገረው? መናገር የፈለገውን ኦልሬዲ ነግሯቸዋል። ከእሷ ጋር ደግሞ የምፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁን አትንኪው። ከዚህ በኋላ በቃ አሁን አብርሃም ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድጠርታ እሺ ታዲያ ለምንድን እንደዚህ የምትሆነው? እያወቅህ ነው ፈቅደህ ምን ሆኗል? ምን ሆነ? አጥምደዋል ልጁ። ምንድን ነው ያለው? እሱ አይጥሩ እንዴ ማተም ነው እንደዚህ የምትሆነው? ኧረ በእግዚአብሔር በኢየሱስ ስም አንተ ይሄን ነገር ፈልገህ ሆኖ እንደዚህ የምትሆነው? አዎ መለሰልሽ ፈቅደህ ሆኖ አብርሃም አጣምዝዡ ልጁን እንዴ አማታል እንዴ? ምን አድርግ ነው የምትልክ? ምን ይገጣል? ወይኔ አታስጨንቂብኝ ባሌን። እሺ ከዚህ በኋላ ሲጀመር አጠገበችን ድርሽ እናት ሰምተሻል? በቃ ቋንዴ ወንድሞ የሚያወራው ነገር አለ። ወንድሞ ታወራለህ? ማርያምን በጣም ይቅርታ ሚኪያስ፣ በዚህ መልኩ እኔ ላንተ እዚህ ጋር ባንገናኝም ጥሩ ነበረ። እሱን ነበር ማግኘት የፈለግነው። ከሱ ይልቅ ደግሞ የእናንተ ባህሪ ነው እዚህ ጋር በጣም እያስደበረኝ ያለው። ደበረ እንዴ? የአንተ አይደለም። አንተ ከባለቅ እኮ ቆየህ በጣም። እኔ ግን ሩታን ግን በዛ አይነት መልኩ አልጠበቅሽም ነበር። ግን አብርሃም መናገር ያለብህን ነገር ንገረንና ወይ እንሂድበት። ሲጀመር ልጁ እሱ አይደለም እየተናገረ ያለው እናንተ ናችሁ። ተይ በቃ አንዴ ቆይ ሩታዬ፣ በቃ እሱ እኛ አይደለም የተናገረው። ቆይ እሱ ይናገራል። ይወጣ ያለው ነገር እኮ የተናገረ በቃ አንዴ ውስጥ ላይ ያለክ ነገር አንዴ ውስጥ ላይ የተሰማህን ስሜት በሙሉ ለሄርሜላ ንገራት። መስማት ፈልጋለች። አንዴ ነገራት። የተሰማህንም ነገር አስፈራርተውክም ከሆነ በቃ ወይ በቴክስት ቢያንስ አውራ። እሺ እኔ ከጎንክ ነኝ። ደግሞ ምንም ነገር ቢገጥም ከጎን ነኝ። እሺ ነገራለሁ፣ አፈቅርሃለሁ። እኔ ሄርሜላ ነኝ። ግን ታውቀኛለህ። ከዛ ሲቀጥል ግን ስልክ ደግሞ አንተ ትላለህ። ከኔ ጋር የጀመርከው ነገር እንደዚህ አይነት ነገር ነው። አብርሃም ያለውበት ሁኔታ አታውቅም። ያለውበት ሁኔታ አታውቅም። እያስጨነቀችው ነው። ግን ፈጣሪ ንገረኛ፣ ያለውበት ሁኔታ አታውቅም። እያስጨነቀችው ንገረኛ። ከምታቅፈኝ አንድ ነገር ንገረኝ። እየተሰናበተሽ እኮ ነው ለመጨረሻ ጊዜ። አልገባሽም? አልተረዳሽም? በእግዚአብሔር ነግሬሽ ኤፍሬም ንገራት። እኔ እንድነግራት አልፈለገም። ንገረኝ፣ አንተ ንገረኝ። እኔ እንድነግራቸው አልፈለጉም። አንተ ነው አብርሃም መናገር ያለብህ። አዎ። ከዛ ሲቀጥል አንተኛም ብቻችንን ነበር ማግኘት የነበረብህ። ያለውን ነገር እኮ እኛን ነው አናግረህን እንደዚህ አይነት ነገር ሆኛለሁ ወይ ደግሞ እንደዚህ አስቤያለሁ የወደፊቱን ትዳሬን እፈልገዋለሁ ብለህ እኮ በግልጽ መናገር ያለብህ ከኛ ጋር ነው። እንተዋቸው። እሺ ለሁለት ደቂቃ ያው መጣ አውርተይ ረገጥ አድርገው አንዴ እንገራቸው። አስፈላጊ ነው ብዬ አላስብም። ሜቢ አይ ከኛ ጋር ሊባባልቻው ማግኘት ቢፈልግ ኖሮ እኔ ባልነበርኩበት ታይም ብዙ ጊዜ ደውላለታለች፣ ያነሳላታል፣ ያወራታል። ቢፈልግ ኖሮ አሁንም ቢሆን እኛን አይደለ እንዴ ተገናኝተን ማውራት ያለብን ነገር ንገራት ብለን ያመጣ ነው እንጂ ፈልጎት እንዳልሆነ ግልጽ ነው። እና ለምን ነው የማይናገረው? ደወልነው። ከዚህ በፊት ደግሞ ስደውል የነበረው እሷ ነች። ለምን የደወለችው? አላየሁም። ስልክ ማጋ ነው። አዳምጠኛ እንዴ አላየሁም። ፈልጌ ነዋ፣ ናፍቃኝ ነዋ። እየደወልኩልህ ነበር እኮ ለምን በስልክ ማታነሳልኝ? ንገረኛ ነው። ለምንድን የደወልሽልኝ መባል ሰው ነኝ እኔ?
አንተ ሳትደውል ስትቀር መደዋወል አለብን፣ ማውራት አለብን። እንዴት ዋልሽ? እንዴት ከረምሽ? ምሳ በላሽ የምትለኝ የት ሄድክ? አብርሃም እንደምትወደኝ እንደምታፈቅረኝ በየሰዓቱ ደውለህ የምትነግረኝ የት ሄደ? ከቀልቡ ሲሆን ተወረሳው ነው። ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ነኝ ያለሁኝና ከራሴ ጋር ደግሞ ሰውን አንቺ እንደ እህቴ ነው ማይሽ፣ ሩታ ደግሞ እንደ ሚስቴ ነው ማይሽ። ከዚህ በኋላ አብረን ነው በምንም አይነት ሁኔታ በምንም አይነት መንገድ ወደ ህይወቴ አንቺ እንድትመጭብኝ አልፈልግም። እኔም የራሴን ህይወት ነው መኖር የምፈልገው። ሩታም ኤፍሬምም ወንድሜ ነው እና እስከዛሬ ብዙ ጥፋት አጥፍቼባቸው ነበረ። ለዛ ላጠፋሁት ነገር ደግሞ ይቅርታ ጠይቄያቸዋለሁ ስለ ሁሉም ነገር። እና ሚኪያስ ስለ ሁሉም ነገር ምን የተቋረጠ ሀሳብ አታውራ አብርሃም። እኔ እህት ነኝ፣ ከእህት ጋር ነው እንደዛ እያደረግክ የነበረው? የምርህን ነው? እኔ ከመጀመሩ ነው እህት በዚህ ልክ እየተቀራረበ የነበረው ከመጀመሩ ነው። እኔ እህት ነኝ እንዴ? ሩታ እኮ የፈታሃት ሚስት ናት አይደል እንዴ? የልጅክ እናት ናት፣ የፈታሃት ሚስት ናት። አዲስ ህይወት ከኔ ጋር ጀምረሃል እኮ። ለምንድነው ነገሮች ላይ እንግዳ የምትሆነው? ለምን የፈታሃት? እኔ አላውቅም። አለመስማማት ገብታ ህይወታችሁ በትክክል አልተቃናም። እኔ ገኔ ገብቼ ሳይሆን መጀመሪያ ባል ገብተሽ ነው ይሄን ነው ሸቀጥ መጥተሽ ገብተሻል። ይሄን እውነት ነው። ብዙ የሚያስነግሩ ድርጊቶችን እንድታደርግ ገፋፋች። ሚስት ወልዳ አራስ ቤት እያለች ገና ሳንፋታ ካንተ ጋር ብዙ ነገር መሆንን አሰበች። በማይሆን ነገር አጠመደች። ምን ውሸት የለም፣ አንድ ውሸት የለም። ይሄ እውነት ነው። ምን ልትሆኝ ነው? ሲያረገ ወደ ስትመለስ እኔ መጥቼ ነው ከኔ ጋር መጣላት የጀመራችሁት? አዎ ይሄ እውነት ነው። እኔ እኮ ስመጣ መጀመሪያም ተጣልታችሁ ነበር አይደል? አንደኛ አልተለያየንም፣ ይቅርታ አልተለያያችሁም። ስለለያየት አይደለም እያወራ ያለሁት፣ ግን ደግሞ አውቃታል አይደል? ምን አይነት ሰው ለአንተ እንደሆነች፣ ምን አይነት ተንኮሎች ለአንተ ቀምራ እንደነበረ ታውቃታለህ እኮ አይደል? እንዴ ዛሬ ላይ በዚህ ልክ እንደዚህ መሆን ተገቢ ነው? ያረገችብን ነገር አታስታውስም? አንተን አንገት ለማስደፋት የሄደችውን መንገድ አታውቅም? ማንም አንገት አያስደፋውም። ይቅርታ የራቁት ፎቶ እንደገና ደግሞ አንተን ለማስደፋት አንዴ በጥፊ አንዴ በወንድሞች አስታሰድብህ የነበረውን ረስተኸው ነው? ጨረሽ በቃ ጨርሰሻል ወይ? ጨረሽ? አየሽ፣ እኔ ሚስቱ ስለሆንኩኝ ያንን ራሱን ማስታወስ አይፈልግም። እንደዛ ነው ባሽ አይደለ? ሲቀጥል ደግሞ ይኸውልሽ ይሄ በባልና በሚስት መካከል የሚፈጠር ግጭት ነው። ነገር ግን ያንቺ ከኔ የባሰ ትልቅ ፈልጋ ክብር ነው ያደረግሽው። የሚያስጠላ ነው። መጣችሁ ሰው ከተፋታው ሰው ጋር እንዴት ነው እንደዚህ በዚህ ልክ የምትሆነው? አብረን ሆነና ምን ትሆኚ እንግዲህ ምንም ማድረግ አይቻልም እኮ። አሁን ኤፍሬም እነሱ ለምን አሸኝታችሁ አትመጣም እኮ? መስራት ፈልጋሉ፣ ማወቅ ይፈልጋሉ። ለዛ እኮ አብርሃም እኔ ነው የምሸኘው። ጠልይ ነገር የለም የሚል እዚህ ጋር የሚያወራውና እየተናገረ ያለው ነገር አብርሃም ምን ሆነሃል? እሱ እኮ ወንድሜ ነው። እኔ እኮ ከኔ ጋር አዲስ ህይወት ጀምረሃል። አብርሃም ምን ሆነሃል? በጌታ በደንብ አንደርስታንድ አደርጋለሁ። ከጎንህ ነኝ። አይጭመቅር። እሺ ምንም ነገር ቢፈጠር ከጎንህ ነኝ። እሺ ማድረግ ያለብን እና ተነጋግረን እንፈታዋለን። ግን እሱ ወንድሜ ነው። እግዚአብሔር ተዋባ ወንድምሽ እንደሆነ እኮ ያውቃል። ለምን አስሬ ወንድሜ እንደሆነ እንተሉ ያውቃል። ሚኪያስ ያንቺ ወንድም እንደሆነ ያውቃል። ታምጠኝ ሂዷት አለኝ። በእግዚአብሔር አብርሃም ኢየሱስ ሲጀመር እኮ ነገሮች ሳያልቁ ሳያበቁ ሳይቋጩ ሰው ህይወት ውስጥ ዘው ያለ ሰው መጨረሻ ይሄ ነው። አያምርም። ቴርሚኒ አሁን ማለት ነው ትኛለሽ። እሺ በቃ ያሳለፋቸው ነገሮች ምናምን እርሻቸውና የሚረሳ ነው። እሺ እየሰማሁህ ነው ማለት ከዚህ በፊት እኔና አንቺ በቃ ከዚህ በኋላ መሆን የምንችለው እህትና ወንድም ነው። ሲጀመር እህትና ወንድም መሆን አያስፈልግም። ያበቃል ሁሉ ነገር። እህትህ ነኝ። ከእህትህ ጋር ነበር ያ ሁሉ ጊዜ እያሳለፍክ የነበረው። ዛሬ እንደዚህ ልትክዳኝ ነው ያ ሁሉ ነገር እያሳለፍን የነበረው። ድሮም በሰው ህይወት የገባ ሰው ነው። ዛሬ እንደዚህ ልትርቀኝ ነው? ሲያውቅ ያለማረ ሲበሉት ያቅራል። አብሬክ በጣም ብዙ ነገር እያወራኝ ልጅ እንወልዳለን ከአንቺ ጋር ብዙ ነገር አስባለሁ እያልክ የነበረው ነገር ዛሬ ላይ እንደዚህ ሊፈጠር ነው? ንገረኝ አብርሃም፣ በእግዚአብሔር በማርያም። እኔ በጣም ግራ እየገባኝና እየጨነቀኝ እየከፋኝ ነው። በማርያም እኔ እንደዚህ እግዚአብሔርን ህይወት ራሱ እንደዚህ ከብዶኝ አያውቅም። ለምን እንደዚህ ትሆንብኛለህ? በማርያም ንገረኝ። እሺ እኔ እህትህ ነኝ። አትወደኝም? አታፈቅረኝም? እንደዚህ ባንዴ ነው የምትቀይረኝ? ንገረኝ በእግዚአብሔር።
አብርሃም እሷም ከምታለቅስ ሲሆን ነገር ከሚሆን ነገራትና ቁርጧን እኛ ይኸውልሽ እንደዚህ ብትሆኝ ይፈልገን አይደለም እውነቱን ሊላልሽ የፈለግ ነው ግን ምክንያቱም ከዚህ በላይም አንቺም ማለት የለብሽም። ሩታም እንደዚህ ነው ያለቀሰችው። ሄርሜላ አየሽው? በጣም ይቅርታ ማለት እኔ ላስጨንቅ ምናምን አይደለም። ይቅርታ ሩታ ያረገችውን ስህተት እየደገፍኩ አይደለም፣ ግን ደግሞ ሩታ ተይ ከህይወቴ ውጪ ስትልሽ እምቢ ብለሽ በሰው ህይወት ገብተሽ ሩታ ነፍሰ ጡር እንደነበረች ስታስለቅሻት የነበረው ልክ እንደዚህ ነው። እና እኔ አላጣላኋችሁም ያልሽው ሰበቡን የሆነ ሰበብ አግኝተሽ ነው። ገና አልተፋቱም። መታረቅ የሚችሉ ሰዎች ናቸው። ነገሩ የተጋነነው ለአዲሷ መታስታውሽ አንቺን በመኪና አንጥቶ ሩታ ነፍሰ ጡር ሆና ምሳ እንኳን አልጠበቃችኋትም፣ አንቺና ቤላ ማለት ነው። ይሄ የእጅሽን ነው የምታገኙ። ገና ታለቅሻለሽ ሄርሜላ፣ ገና ግን ደግሞ ሩታ የሄደችበት መንገድ ትክክል አይደለም። ግን ደግሞ ይቅርታ ማለት እኔ እንደዚህ አይነት ስሜት ውስጥ መግባትን ፈልጌ አይደለም። ግን ደግሞ እወድሃለሁ፣ አፈቅርሃለሁ። በዚች ቅጽበት ውስጥ እኔ ከኔ ጋር እንደዚህ ለመለየት ተገቢ ነው? እኔ ከጎንህ ነኝ። በእግዚአብሔር ማርያምን ማንኛውም ሳትደውልልኝ አጠገብህ ነኝ እኮ አብርሃም። ዝቅ ስትል ቀን ያደረግኩ እኮ እኔ ነኝ አብርሃም። እንዴት ትረሳኛለህ? አትሳሳች። ዝቅ ስትል ያደረግሽው ክፉ እንድትሆን እንድትማታ ያደረግሻት አንቺ ነሽ። በነገራችን ላይ ሩታ የሌላትን መልክ ሌላ መልክ እንድታወጣ ሌላ ጸባይ እንድታወጣ ያደረግሻት አንቺ ነሽ። ከመሬት ከፍራሽ ተነስተው እዚህ ደረጃ እንዲደርስ ያደረሰችው ሩታ ናት እንጂ አንቺ አይደለሽም። አንቺ ምን አድርገሻል? አንቺ የሰው ባል ሰርቀሻል። አለቀ። እንግዲህ ምንም ማድረግ አይቻልም። ከሆነ ምን ማድረግ ይቻላል? ይፋ ምን ማድረግ ይቻላል? የሆነው ሆኖ ቢገባት በጣም በብዙ ነገር ነበር የማስብክ። በጣም ብዙ ነገር ነበር አንተን ለመርዳት እየሞከርኩ የነበረው። በጣም በብዙ መስመሬን አልፌ ብዙ ነገር እየተሰደብኩኝ ብዙ ነገር አንገት የሚያስደፋ ነገር እያለ አንተን ቀና ለማድረግ ነበር እየሞከርኩ የነበረው። ገባ? አንተ በጣም ብዙ ነገር እንዳይሰማህ፣ እንዳይከፋህ፣ እንዳይደብርህ ለምንድን ነው ማላለቅሰው? በጣም እኮ ነው ማፍቅር አብርሃም። ከኔ ጋር ያሳለፍከው ነገር እንደዚህ በአንዴ እንድትረሳኝ ነው? ዱሮም እኮ ፈልጎ አይደለም። በነገራችን ላይ ቀለበት እንዲያደርግ ያደረጉት ገፋፍቶና ቤላ ናቸው። ሁሉ ነገር ኖ ወይ ራሳቸውን የመጡት ራሳቸው ይሄዳሉ። ራሳቸውን የመጡት ራሳቸው ይሄዳሉ። ለምንድን ነው የሚሄደው? እሺ ሄርሚ ያልከኝ፣ ከዛ ሄርሚስ ምንህ ናት? ከኔ ጋር ምንድን ነው ያሳለፍከው? ንገረኝ። በቃ ትቶታል፣ ሁሉንም ነገር ረስቶታል። ገባሽ አይደለ? ሲጀምር በቃ ማለት መስመርሽን አልፈሻል። መስመርሽን በማይገባ ልክ አልፈሽ ስለመጣሽ ነገሮች ተገቢ ነበሩ ወይም ትክክል ነበሩ ማለት አይደለም። ንገረኝ፣ አንተ አስረዳኝ። ገባሽ? በቃ እኔ ያስረዳሁሽ ነው። እሷ ሁሌም ስለምትለው እኔ አዲስ ነገር አይደለም። ምንም እንግዲህ ከዚህ በኋላ አዲስ እንዴ ሄርሚ፣ ከዚህ በላይ መጫኑ ሰው ነኝ እኔ አብርሃም። ኖ ከዚህ በላይ መጫኑ አያስፈልግም። እየነገርኩሽ ነው። ቀልጃለሽ። እኔ ከምልሽ በላይ ነሽ። ይከስ ብዙ ነገር እኮ ያረግሽ ከዚህ በላይ እንግዲህ ማረጋገጥ እኮ አሁንም እኮ የፈለገችው ከሱ ነው። ከእናንተ አንደበት እኮ እያረጋገጠች እያስጨነቀችው እኮ ነው። የምትናገሩትን ነገር ነው እናንተ ኖ እኛ አይደለም። ይኸው አብርሃም አንዴ ሄርሜላ አልፈልግሽም፣ እኔ የምፈልገው ሩታ ነው በላትና እንሂድ። በቃ እነሱ የሚሉ እኛ ምን እንሂድ እንትን እያልን ነው። ታይም እያቃጠልን ነው። ፕሊዝ አዳምጠኝ። ምንም ችግር የለውም። አንተ በተሰማክና አንተ በፈለከው በላትና እኛ ምን እንሂድ። አንተ ቦርድ አብርሃም አንዴ በላት፣ በቃ በላትና አንዴ እንሂድ። በቃ አንዴ በላትና በላት እየተባለ ነው ደግሞ በቃ ንገራትና እንሂድ። ንገራት ከዚህ በላይ እያስጨነቁን ነው። የወደድከውን የፈቀድከውን አንተ የፈለግከውን ነገር እኔ ለመቀበል የለኝም፣ ችግር የለውም። እኔ ምንም አይሰማኝም፣ አይደብረኝም፣ ምንም ልልክ አልችልም። ምክንያቱም ይደብረኛል፣ ይሰማኛል። ከዛ ባለፈ ስለአንተ ጤንነት ስለአንተ ነገር አስባለሁ። ግን ደግሞ ንገረኝ፣ እሺ ንገረኝ፣ ለኔ ያለህን ስሜት ንገረኝ። ሄርሚ ወይ እኔ ከሩታ ጋር ነው የሚሆን መሰለኝ እና ከዚህ በኋላ በምንም አይነት መንገድ እኛ ጋር እንዳትመጭብን እንዳትደርሽብን ደግሞ አልፈልግሽም። ይህ ደግሞ ከሩታ ጋር ነው ከዚህ በኋላ ራሳቸውን የመጡት ራሳቸው ነው የሚሄዱት። እኛ አብረን ነው የምንሄደው። ጉድ በል እንግዲህ ከዚህ በላይ እነሱ የሚቆዩ ከዚህ በላይ ባንጫ ነው ጥሩ ነው። መናገር የፈለገውን ተናግሯል። ስለዚህ ብንሄድ ሄርሚ